Yep, that's me. You're probably wondering how I ended up in this situation. እኔ ሀገር ሰላም ብዬ ሁሉ ጊዜ አንድ እርምጃ ቀዳሚ የሆኑት ዳሽን ባንኮች ነይ ላንቺና ለፎሎወሮች አንድ ቻሌንጅ አዘጋጅተናል ብለውኝ መሄድ እዛም ስደርስ ታዋቂ ቲክቶከሮችን ካገኘው በኋላ ስለ አዲሱ መተግበሪያቸውና ስለ ቻሌንጁ ልንሰማ ወደ ውስጥ መግባት እዚህ ጋር ነው እንግዲህ እጅግ የማይጠበቅ ነገር ሰምተን ሁላችንም የደነገጥን ቮት በሚያደርጉት ቮት ደግሞ 40% በሁለቱ እንግዲህ ተወዳድራችሁ አንደኛ የወጣ የመጀመሪያ የ3 ሚሊዮን ብር ሽልማት ያገኛል። ሁለተኛ የወጣ የ2 ሚሊዮን ብር ሽልማት፣ ሶስተኛ የወጣ ደግሞ የ1 ሚሊዮን ብር ሽልማት እንግዲህ እንደሰማችሁት ዳሽን ባንክ ዳሽን ሱፐር አፕ አዋርድ በማዘጋጀት ስለ ዳሽን ሱፐር አፕ ክሬቲቭ በሆነ መልኩ ለሚሰሩ ሰዎች በኢትዮጵያ ቻሌንጅ ታሪክ ተሰምቶ የማያውቀውን የ6 ሚሊዮን ብር ሽልማት ሊሸልሙ እንደሆነ ገልጸዋል። ታዲያ ይህን ቻሌንጅ ተሳትፋችሁ ድምጽ ለማግኘት የግድ ቪዲዮአችሁ 1 ቢሊዮን ቪው ማለፍ ያለበት ሲሆን ከዛም በተጨማሪ ደግሞ ሌላ የሚያስገርመው ነገር ክሬቲቮቹ ወይም ደግሞ ኮንቴንት ክሬተሮች ወይም ቲክቶከርስ ተሸለሙ። ቮተሮችን ደግሞ እንዴት ነው የምንሸልመው? ይሄ ቻሌንጅ ቪዲዮ ለሚሰሩት ብቻ ሳይሆን ቮት ለሚያደርጉ ሰዎችም እስከ 30 ሚሊዮን ብር የሚደርስ ሽልማት ማላቸው ተብሏል። ለበለጠ ዝርዝር ብሩክ ኒውስ ቪዲዮ ስር ገብታችሁ ማየት ትችላላችሁ። መልካም እድል። በስተመጨረሻም ቪዲዮውን ፖስት ሲያደርጉ እነዚህን ሁለት አካውንቶች ፎሎ ማድረግና #ዳሽን ሱፐር አፕ አዋርድ መጠቀም እንዳይረሱ። መልካም እድል።